ወይኔ ምን አይነት ዜና ነው ወዳጄ! በሚገርም ሁኔታ በጉጉት ሲጠበቅ ካርሊቶ ጥፋት ሊሰራ ነው ብዬ ካርሊቶ የሆነ ነገር ሊያረግ ነው ብዬ ልጭር ነበር። ያራዳ ልጅ በሚገርም ሁኔታ ፔድሮ እረፍ፣ አንተ ገና ነህ ትደርሳለህ። እዚህ ጋ እግሮቹ እንደበረዶ ዓለምን ሲያስገርም የነበረ ያራዳ ልጅ ምን ሆነ ነው? ቄንጠኛ ብቸኛው እኮ እግሩ ቲያትረኛ የሆነ ተጫዋች እኮ ነው ኔይማር። ያራዳ ልጅ ማየት አለብን። ምንም መጣ ምን ይሄ የዓለም ዋንጫ አጓጊ ነው ያራዳ ልጅ። ይሄ የዓለም ዋንጫ ለስንት ክለቦች ነው ምንፋለመው። ዘጋ ፖርቹጋል፣ አርጀንቲና አለች። እዚህ ጋር ደግሞ እንደምትመለከተው ብራዚል ምንድነው የምናየው ነው። እስቲ እሺ እንግዲህ ያው እንዴት ነው የሚሆነው? ለየትኛው ነው የምንደግፈው? ለሁሉም እንደግፍ። ኔይማር የእውነት አምላክ ነው። የእውነት አምላክ ሲፈርድ እንደዚህ ነው። ያራዳ ልጆች ተመልሶ መጥቷል። እንግዲህ ወንድማችን እንግዲህ ኔይማር ወዳጆች እንዳለ እግር ኳስ ወዳጅ ነው። ኔይማርን የሚጠላ የለም። ሐሳብ አስተያየት እናንተ ነው አድርሱላችሁ። ይህን ዜና ሲሰሙ ለሚደሰቱ ሰዎች ይመቻችሁ። ተመልከቱ ጋይስ ኔይማር ምን ያህል ደስተኛ እንደሆነ። ኔይማር ጁኒየር እንግዲህ የብራዚል ብሔራዊ ቡድን አሰልጣኝ ሆኖ ዶን ካርሎ በስብስብ ውስጥ እንዳካተተው ካወቀ በኋላ ደስታውን በዚህ መልኩ ነበር የገለጸው። ደግሞ አንድ ቪዲዮ አሳያችኋለሁኝ ኔይማር ምን ያህል በብራዚል እንደሚወደድ። ትላንትና ዶን ካርሎ እንግዲህ ፕሬስ ኮንፈረንስ ላይ የኔይማርን ስም ሲጠሩና በብሔራዊ ቡድን ውስጥ እንግዲህ እንዳለ ሲያረጋግጡ ያለውን ማለት ተመልከቱ። በርካታ ብራዚሊያኖች ኔይማርን የሚወዱበትን እንግዲህ ምክንያት የምናውቅ ይመስለኛል። ትክክለኛ የጆጋ ቦኒቶ መንፈስ ሲዳ ነው ያለው ጋይስ አሁን ካሉት የብራዚሊያን ተጫዋቾች። በነገራችን ላይ ማርሴሎም እንደዚህ በምትመለከቱት መልኩ ኔይማር ጁኒየር መመረጡን ካረጋገጠ በኋላ ደስታውን ሲገልጽ ተስተውሏል። እናንተ ምን ትላላችሁ? ኮፒ ሊንክ ሪፖስት ይደረግ፣ የፕላስ ምልክቷን ንኳት። ኔይማር ጁኒየር ዓለም ዋንጫ እንደሚሄድ ተረጋግጧል ይላችኋል ጋይስ። ዛሬ በጣም አስከፊ ዜናዎች ከሰማንበት ነገር ትንሽ ፈለቅ ያለ ደስደሳች ዜና ሰምተናል። ኔይማር ጁኒየር ወደ ዓለም ዋንጫው እንደሚጓዝ ተረጋግጦልናል ማለት ነው። በጣም 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 የሚያስደስት ዜና በእውነት ነው የምላችሁ። ኔይማር በስማም ሄዶ ክርስቲያኖ ካላሳካለት ለኔይማር ይሳካለት። ክርስቲያኖ ደግሞ ኔይማር ማሳካት ደግሞ ካልቻለ ወደ ሜሲ ሂድለት። ሜሲም ካልቻለ ወደ እምባፔም ቢሄድ ብቻ ችግር የለውም። ግን እግር ኳስ ውለታዋን ትክፈለው። ክርስቲያኖን ካልከፈለችው አትሊስት ኔይማርን ትክፈለው ባይነኝ ነኝ እና እንደዚህ ዜና እንዳያምጣሱ መጫ እንደረሳሳባችሁ ኮመንት ላይ ያስቀመጣችሁ ደስታችሁ በኔይማር ቲከር ቀውጥ ጥሩ ብላችሁ ኮፒ ሊንክ ይደረግ፣ ሪፖስት ይደረግ፣ ለኔይማር ደጋፊ ላክለት፣ ይቀጠለው ነው ብላችሁ የሚገርም ዜና ነው የሰማነው። ቢያንስ ተስፋችን በጨለመበት ቀን ትንሽ የሚያንጨለጭለው ደስ ይላል። ኔይማር በእውነት በጣም 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 ብዙ ነገር የሚገባው ሰው ነው እና ደስ ይላል በጣም። አም ሃፒ ፎር ሂም ጋይስ። አላሻችሁም? በቃ እኔ ቃላት የለኝም። እና ኔይማር ጁኒየር ወደ 2026 ዓለም ዋንጫ አሜሪካ ላይ ለሚደረገው ከብራዚል ጋር እንደሚጓዝ ተረጋግጦልናል። ኔይማር የሳይ ንጉስ ያልሆነው ሉል ኔይማር ጁኒየር ለብራዚል ብሔራዊ ቡድን የዓለም ዋንጫ ስብስብ በመጨረሻም ተጠርቷል ማለት ነው። ካርሎ አንቸሎቲ ከደቂቃዎች በፊት ለብራዚል የዓለም ዋንጫ ስብስቧን ይፋ አድርጋ ነበረ። ታዲያም እንግዲህ በዚህ መሰረት ኔይማር ጁኒየር ከስብስብ ውስጥ እንደተካተተ ካርሎ አንቸሎቲ ይፋ አድርጓል ማለት ነው። በጣም በጉጉት እንደዚህ ሲጠብቁ የነበራችሁ የብራዚል ብሔራዊ ቡድን እንዲሁም ደግሞ የኔይማር ጁኒየር አድናቂዎች ኔይማር ጁኒየር በመጨረሻም የብራዚል የዓለም ዋንጫ ስብስብ ውስጥ መካተቱ ተረጋግጧል ማለት ነው። አሁን የዓለም ዋንጫውን ላስት በቃ የሆነ የምንዝናናበት ሌጀንዶችን የምንሸኝበት ይሆናል ማለት ነው። ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ኔይማር ጁኒየር የመጨረሻ ዓለም ዋንጫቸው ሊሆን ይችላል። እነዚህ ሌጀንዶች እንግዲህ በክብር እንደምንሸኝ አረጋግጠናል ማለት ነው። ሜሲ በእርግጥ ከዚህም ቀጣይ የመጫወት እድል አለው፣ ግን እነዚህ ሁለት ተጫዋቾች ከዚህ በኋላ የመቀጠል እድል ያላቸው አይመስልም። ኤኒዌይ እናንተ ኔይማር በመመለሱ ምን ተሰማችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አረ መስማም ሲጀምር እውነተኛ ጓደኛ እውነተኛ ወዳጅ ማርሴሎ ነው። እዚህ ጋር ተመልከቱ። ካርሎ አንቸሎቲ ሌሊት 5 ሰዓት ላይ በብራዚል ስኳድ ላይ ኔይማር ጁኒየርን እንዳካተተ ሲናገር ማርሴሎ ደስታውን መቆጣጠር አቅቶት እየጮኸ የሚያሳይ ቪዲዮ በዚህ መልኩ አጋርቷል። በዚህ መልኩ ያኔም በጣም ደስ ብሎኛል። ለኔይማር ጁኒየር ደጋፊዎች እንኳን ደስ አላችሁ። ኔይማር ጁኒየር በ2026 ዓለም ዋንጫ ኔይማር ለመጨረሻ ጊዜ በዓለም ዋንጫው መድረክ እንደምናየው ተረጋግጧል ማለት ነው። እኔ በጣም ደስ ብሎኛል። ክርስቲያኖንም እሱንም ለመጨረሻ ጊዜ እናያቸዋለን፣ ሜሲንም ማለት ነውና ደስ ብሎኛል። ሰው ኔይማርን በዚህ ልክ ይወደዋል እንዴ ነው ያልኩት። እንዴት የሮላንዶም የሜሲም ፋን በአንድ መንፈስ ይወደዋል። በቃ ሁሉም ሰው ሊዝናና እንደሆነ ገብቶታል። ታውቃላችሁ አንቸሎቲ ከሰራቸው ስራዎች ውስጥ በቃ ለዓለም ህዝብ ነው ውለታው ያልኩ። መድኃኒዓለምን አንተ ምንም ላይ መስል ይችላል። እኛ እዚህ ስንጠብቅ ነበር የነበረው። ለማንኛውም የብራዚልን ስኳድ ያው ብራዚል መቼም በስኳድ ታምታ አታውቅም። የስኳድ ችግር አይደለም ያለባት ማቀናጀት ነው። እነሱ
ከበረኛ እስከ አጥቂ ድረስ ኳስ ማንከባለል ነው ስራቸው። በቃ እንደ ቲም አይጫወቱም ነው ችግራቸው። በረኛ ላይ ምንም ችግር የለም። አሊሰን ኤደርሰን አለ። እኔ እንኳን ማቆይ እንኳን አላውቅም። አሊሰን ኤደርሰን አለ። አሊሰን ቢጎዳ እንኳን ኤደርሰን ፐርፌክት ነው። እሱ ላይ ምንም ችግር የለም። ምናልባት የተቀነሱ ተጫዋቾች ላይ በደንብ እናወራለን። ዲፌንደሮቹ አሉ። እኔ አሁን ማቃቸው ውስጥ እኔ እዚህ ጋር ማን ነው እኔ አብዛኞቹ ሰው ከሊግ መሰለኝ የሚያመጧቸው እና እኔ ማርኪኒስ ነው ማየው፣ ማጋሌሽ አለ። በቃ እኔ እነሱ ሁለቱን ነው ማውቀው ግልጹን ስነግራችሁ ማለት የተቀነሰ ቲያጎ አለች፣ ቲያጎ ሲልቫ ማለት በጣም በቃ ስለ እኔ እድሜ ይዞት ነው እንጂ ለዚህ ስኳድ ያንስም። ስለ ከዚህ በፊትም ሲጫወትበት የነበረው ነው። ፖርቶ ላይም በደንብ አሪፍ ነበረ። ነገር ግን ከእድሜ ጋር ያው የሚገናኝ ነገር አለ። አሁን ላይ ደግሞ ወጣት ተጫዋቾች ማርኪኒስ እና ጋብሪኤል ማጋሌሽ ያሉበት አቋም በጣም ፐርፌክት ነው። መቀነሱ በቃ ፒስ ነው። ትክክለኛ ውሳኔ ነው የወሰነው አንቸሎቲ በዚህ ጉዳይ። ሚድፊልደር ላይ ካዝ አለ፣ ካዚሚሮ። አንቸሎቲ ካዚሚሮን እንደሚወደው ግን እኔ ባለቤቱን የሚወዳት አይመስለኝም። ካዚሚሮ፣ ጉማሬሽ አለ፣ ፋቢኒዮ አለ፣ ፓኬታ አለ፣ ዳኒሎ ሳንቶስን እኔም አላውቅም። አሁን እኔ ችግሬ ሚድፊልደሩ ላይ ነው። የብራዚል ሚድፊልደር ማለት ነው እኔ ለቲምን ይዞ ለመውጣት የሚችል አይመስለኝም። በቃ ክሬቲቭ ተጫዋች አይደለም። አሁን ፓኬታ ብትሉ ሞር ከኳስ ጋር ምቾት ይሰማዋል ምናምን። ሶሎ ፕሌየር ነው። አንድ ሰው ድሪብል ካደረገ ቀጣይ ድሪብል ማድረግ ይፈልጋል። በጣም ግልጹ ነው ነገር እና በጣም በቃ ግለኝነት ይታይባቸዋል ብዙ ጊዜ የብራዚል ተጫዋቾች። ለዛ ነው ህብረት የማይኖራቸው። አሁን የብራዚል ሚድፊልደር ኳስ ክሬት ያደርጋል። እኔ ሞር በቃ አሁን ካሴሜሮም አለ፣ ፋቢኒዮም አለ፣ ጉማሬሽም እኔ ሞር በቃ ወደ ዲፌንሱ ነው የሚሄዱት። በፓኬታ ክሬት ተደርጎ ምናምን እኔ ሚድፊልደሩ ላይ በቃ ሁሌም የማልስማማበት በብራዚል ማየት ከጀመርኩ ጀምሮ እኔ በሚድፊልደሩ በቃ አታኪንጉን እዩት። በስማ ኤንድሪክ አለ። አሁን ኢጎር ቲያጎ ለምንድን ነው የተመረጠው? በመሰረቱ ኢጎር ቲያጎ አሁን ፔሮኒ በመቀነሱ ደብሩኛል። ኢጎር ቲያጎ በቃ ለተላለቅ ጨዋታ እንደማይሆን እኮ እንግሊዝ ፕሪሚየር ሊግ ላይ ያሳይቶናል። እንዴት 20 ጎል 21 ነው ጎል ላይ እንደደረሰ አላውቅም በቃ እና አሁን እኔ ፔድሮ ቢያንስ ፎርስ ላይ ነው ይጮታል ምናምን ከኳስ ጋር ምቾታል። ያ ኳስ ራሱ እኮ አይዝም እኮ። እኔ አንቸሎቲ ምን እንደታየው አላውቅም ግን ያርግ። ለማንኛውም ከሁሉም በላይ የሚያስደስተው ግን የጁኒየር ነው ኔይማር ጁኒየር። በስማ መመለሱ በጣም አስደሳች። ኩኛና ቪኒሲየስ አሉ፣ ራፊና በጣም ይሄ ግልጽ ነው። ሌሎቹን እኔም ስለማላውቃቸው ይሄ ስኳድ እንግዲህ እኔ በቃ እዝናናበታለሁ ብዬ የጠበቁት ስኳድ በቃ በተለይ የፊት መስመሩ የብራዚል ያዝናናኛል ብዬ እጠብቃለሁ። ያው አውቃለሁ ሶሎ ፕሌየር ናቸው፣ ሁሉም የራሱን ስኪል ነው ማሳየት የሚፈልገው፣ ግን እዝናናለሁ ብዬ እጠብቃለሁ። አሪፍ ነው በቃ ኔይማር መመለሱ። ይመቻችሁ።